ኢኮኖሚው አለ። የአውሮፓ ህብረት በትግራይ ክልል ጦርነት ሲቀሰቀስ ያቋረጠውን የኢትዮጵያ የበጀት ድጋፍ መልሶ ማስጀመሩን አስታውቋል። በአዲስ አበባ በተካሄደ የአውሮፓ ህብረትና የኢትዮጵያ የቢዝነስ ፎረም ላይ ውሳኔውን ይፋ ያደረጉት የህብረቱ የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኪላ ናቸው። የአውሮፓ ህብረት ለኢትዮጵያ የሚያደርገው የበጀት ድጋፍ እንደገና መጀመሩን ዛሬ ሳበስር ደስታ ይሰማኛል። በኢነርጂ የንግድ ሥራ አካባቢን በማሻሻል በጤና አገልግሎትና በኢንተርኔት ግንኙነት ቅድሚያ የምንሰጣቸውን የጋራ ጉዳዮች ለመደገፍ ከ140 ሚሊዮን ዩሮ በላይ የሚገመት ከፍተኛ ገንዘብ ያቀርባል። ይህ መንግስት እያካሄደ ባለው የኢኮኖሚ ማሻሻያ ላይ ያለንን እምነትና ለአጋርነታችን ያለን የረዥም ጊዜ ቁርጠኝነት ምልክት አድርገን እንቆጥረዋለን። የአውሮፓ ህብረት ለኢትዮጵያ የሚሰጠውን 88 ሚሊዮን ዩሮ የበጀት ድጋፍ ያቋረጠው የትግራይ ጦርነት በተቀሰቀሰ በሁለተኛው ወር ነበር። የጠቅላይ ሚኒስትር አብይ አህመድ መንግስት ከአውሮፓ ህብረት ጋር ያለውን ግንኙነት ወደ ነበረበት ለመመለስና የተቋረጠውን የበጀት ድጋፍ ለማስጀመር ተደጋጋሚ ጥረቶችና ውይይቶች ሲያደርግ ቆይቷል። የሻከረውን ግንኙነት ለማሻሻልም ይሁን ተቋርጦ የቆየውን የበጀት ድጋፍ መልሶ ለማስጀመር የአውሮፓ ህብረት በርከት ያሉ ቅድመ ሁኔታዎች ነበሩት። የኤርትራ ወታደሮችን ከኢትዮጵያ ማስወጣት፣ ግጭት ማቆም፣ የሰብአዊ እርዳታ አቅርቦት መፍቀድና የሰብአዊ መብቶች ጥሰቶች የፈጸሙ ተጠርጣሪዎች ተጠያቂ መሆናቸውን ማረጋገጥ ከቅድመ ሁኔታዎቹ መካከል ይገኙበታል። ከ88 ሚሊዮን ዩሮ ወደ 140 ሚሊዮን ዩሮ ከፍ ያለው የበጀት ድጋፍ ዳግም እንዲጀመር የተወሰነው ከኢትዮጵያ የገንዘብ ሚኒስትር አህመድ ሽዴ ጋር በዋሽንግተን ዲሲ በዓለም አቀፉ የገንዘብ ድርጅት የጸደይ ጉባኤ ጎን ለጎን ከተካሄደ ውይይት በኋላ እንደሆነ በአውሮፓ ኮሚሽን የዓለም አቀፍ አጋርነት ቃል አቀባይ ጊዮም ሜርሲዬ ተናግረዋል። ቃል አቀባዩ ትናንት ማክሰኞ በጄኔቫ በጉዳዩ ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሲሰጡ እርምጃውን ህብረቱ ከኢትዮጵያ ጋር አለው ያሉት ሰፊ አዎንታዊ አጀንዳ አካል ሲሉ ገልጸውታል። የትግራይ ጦርነት በ2022 ካበቃ ወዲህ ከኢትዮጵያ ጋር ያለንን ግንኙነት ቀስ በቀስ መደበኛ የምናደርግበት ሂደት አካል ነው። የበጀት ድጋፍ የተለያዩ ቅድመ ሁኔታዎች አሉት። ነገር ግን በእድገት፣ በንግድ፣ በመዋለ ንዋይና በስራ ፈጠራ የበጀት ድጋፉ የሚያግዛቸው የሚጣጣሙ ጥቅሞችም አሉን። ሌላው መገለጽ ያለበት ጠቃሚ ጉዳይ ኢትዮጵያ ይህ የበጀት ድጋፍ ዳግም እንዲጀመር ያደረገ ጉልህ የማክሮ ኢኮኖሚ ማሻሻያ እያደረገች ነው። ይህ ከኢትዮጵያ ጋር ያለንን ግንኙነት ቀስ በቀስ ወደ መደበኛነት የማሸጋገር አካል እንደሆነ በድጋሚ መግለጽ በጣም ጠቃሚ ነው። ህብረቱ ከኢትዮጵያ ያለውን ጉዳይ በቅርብ የሚከታተሉ አውሮፓዊ ባለሙያ የተቋረጠው የበጀት ድጋፍ እንደገና መጀመሩ ይፋ የተደረገበት ጊዜ ህብረቱ የሽግግር ፍትህ ወደ አጀንዳነት እንዲመለስ ፍላጎት እንዳለው ፍንጭ የሚሰጥ እንደሆነ ለዶይቼ ቬለ ገልጸዋል። ዶይቼ ቬለ በጉዳዩ ላይ ከአውሮፓ ህብረት ተጨማሪ ማብራሪያ ለመጠየቅ ያደረገው ጥረት አልተሳካም። የአውሮፓ ህብረት በኢትዮጵያ ይተገበራል ተብሎ የሚጠበቀውን የሽግግር ፍትህ ከሚደግፉ መካከል ቀዳሚው ነው። ፖሊሲው በሚያዝያ 2016 ቢጸድቅም የሂደቱ መገተር እንደሚያሳስበው የአውሮፓ ህብረት ባለፈው ወር በጄኔቫ በተካሄደው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ አቋሙን አሳውቋል። የሽግግር ፍትህ ሂደቱ ሙሉ በሙሉና በአፋጣኝ ተግባራዊ እንዲሆንም ጥሪ አቅርቧል። ህብረቱ ለመንግስት የሚሰጠውን የበጀት ድጋፍ መልሶ ሲያስጀምር ተጠርጣሪዎች በቁጥጥር ስር በመዋልም ይሁን ክስ በመመስረት በኢትዮጵያ ተፈጽመዋል ለሚባሉ የጦር ወንጀሎች ተጠያቂነትን በማረጋገጥ ረገድ አመርቂ ስራ መከናወኑን የአውሮፓ ህብረት መረጃ ይኖረው እንደሆነ የተጠየቁት ጊዮም ሜርሲዬ ቁርጥ ያለ መልስ ሳይሰጡ ቀርተዋል። ይህ ለተወሰነ ጊዜ ሲካሄድ የቆየ ሂደት ነው። በመልሶ ግንባታና በሰላም ግንባታ ጥረቶች የተጀመረ ሲሆን አሁን ለዘላቂ አረንጓዴ ኢንቨስትመንት ጥሩ ማዕቀፍ እንዳለን ወደ ማረጋገጥ ተሸጋግረናል። ተጠያቂነትን በተመለከተ አሁን በእጄ ላይ መረጃ የለኝም። ነገር ግን ትልቁን ጉዳይ ከግምት ውስጥ ማስገባት ጠቃሚ ነው። የአውሮፓ ህብረት ለኢትዮጵያ የሚሰጠው የበጀት ድጋፍ ተመልሶ እንደሚጀመር ያሳወቀው ህወሓት ከጦርነቱ በፊት የነበረው የትግራይ ክልል ምክር ቤት ወደ ስራ እንዲመለስ በወሰነ በጥቂት ቀናት ልዩነት ውስጥ ነው። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ታደሰ ወረደን የሥራ ዘመን ለተጨማሪ 1 ዓመት ማራዘማቸውን በመቃወም የተላለፈው የህወሓት ውሳኔ ቀድሞም መፍትሄ ካልተበጀላቸው ሌሎች ችግሮች ጋር ተደማምሮ ጦርነቱን ዳግም እንዳይቀሰቅስ አስግቷል። ይሁንና በዓለም አቀፍ እርዳታ ማሽቆልቆል ለምትጎዳው ኢትዮጵያ የአውሮፓ ህብረት የበጀት ድጋፍ ትልቅ አዎንታዊ ዜና ነው። የአሜሪካ ዓለም አቀፍ የልማት ኤጀንሲ ወይም ዩኤስኤድ በመዘጋቱና
ዩናይትድ ስቴትስ፣ ፈረንሳይ፣ ጀርመን እና ዩናይትድ ኪንግደምን የመሳሰሉ ሀገራት የሚሰጡትን የልማት እርዳታ በመቀነሳቸው ኢትዮጵያ ከ240 እስከ 780 ሚሊዮን ዶላር ልታጣ እንደምትችል ዓለም አቀፉ የገንዘብ ድርጅት አሳውቋል። በዓለም አቀፉ የገንዘብ ድርጅት የ3.4 ቢሊዮን ዶላር ብድር የሚደጎም የኢኮኖሚ ማሻሻያ ገቢራዊ በማድረግ ላይ የሚገኙት የኢትዮጵያ ባለሥልጣናት ከአውሮፓ የበጀት ድጋፍ በተጨማሪ የግል ኩባንያዎችን መዋለ ንዋይ ይሻሉ። በአዲስ አበባ ከሚያዝያ 12 እስከ 14 በተካሄደው የኢትዮጵያና የአውሮፓ ህብረት የቢዝነስ ፎረም ከ500 በላይ የአውሮፓ ኩባንያዎች እንደተገኙ የገንዘብ ሚኒስቴር አሳውቋል። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው የኢትዮጵያና የአውሮፓ ህብረት የቢዝነስ ፎረም የተካሄደው ወሳኝ በሆነ ወቅት እንደሆነ ተናግረዋል። በቅርብ ዓመታት ኢኮኖሚያችንን ተወዳዳሪና በግል ዘርፉ የሚመራ የእድገት ስልት የሚከተል ለማድረግ ኢትዮጵያ በአፍሪቃ ከፍተኛ እቅድ ካላቸው አንዱ የሆነውን የኢኮኖሚ ማሻሻያ ፕሮግራሞች ጀምራለች። የማክሮ ኢኮኖሚ መረጋጋትን ለማጠናከር፣ የገበያዎችን ቅልጥፍና ለማሻሻልና መዋለ ንዋይ ለመሳብ ወሳኝ እርምጃዎች ወስደናል። ብርን ባለፈው ዓመት ብቻ 72 በመቶ ያዳከመው የውጭ ምንዛሪ ግብይት ስርዓት ለውጥ ግልጽነትን በማሳደግና የውጭ ምንዛሪ የሚገኝበትን መንገድ በማቃለል ቁልፍ ሚና እንዳለው ሚኒስትር ዴኤታዋ ተናግረዋል። የቴሌኮሙኒኬሽን፣ የፋይናንስና የችርቻሮ ንግድ ለውጭ ባለወረቶች መፈቀድን ጨምሮ ተጨባጭ ለውጥ እያመጡ ነው ያሏቸውን የመንግስታቸው ማሻሻያዎች ሰመሪታ ዘርዘር አድርገው አቅርበዋል። በኢትዮጵያ በአሁኑ ወቅት 300 ገደማ የአውሮፓ ኩባንያዎች በስራ ላይ እንደሚገኙ የጠቀሱት ሚኒስትር ዴኤታዋ ሌሎች መሰል ተቋማትም ይህንኑ ፈለግ እንዲከተሉ ይፈልጋሉ። በዚህ ፍጥነት ላይ በመመስረት ተጨማሪ የአውሮፓ ኩባንያዎችን በኢትዮጵያ የለውጥ ጉዞ ውስጥ እንዲሳተፉ ሞቅ ያለ ግብዣ እናቀርባለን። በነባርና አዳዲስ ዘርፎች ጉልህ የሆኑ እድሎች አሉ። የኢትዮጵያ መንግስት ከዚህ ቀደም በፓሪስና በበርሊን በተካሄዱ ተመሳሳይ መድረኮች በቢሸፍቱ ሊገነባ የታቀደው የ10 ቢሊዮን ዶላር የአውሮፕላን ማረፊያን ጨምሮ አዋጭ የሚላቸውን የመዋዕለ ንዋይ ዕድሎች በማስተዋወቅ የአውሮፓ ኩባንያዎችን ቀልብ ለመሳብ ጥረት አድርጓል። ይሁንና በፌዴራል መንግስትና በህወሓት መካከል ያለው ውጥረትም ይሁን በአማራና በኦሮሚያ ክልሎች በመካሄድ ላይ የሚገኙ ግጭቶች ገበያ ብቻ ሳይሆን መረጋጋት አጥብቀው የሚሹ ባለውረቶችን የማሸሽ አቅም አላቸው። የአውሮፓ ህብረት ከ5 ዓመታት በፊት ይፋ ያደረገው ግሎባል ጌትዌይ ስትራቴጂ በኢትዮጵያ ዴሞክራሲና ሰብአዊ መብቶች፣ ፍልሰትና በግዳጅ መፈናቀል እንዲሁም የግል ዘርፍ ልማትን ጨምሮ በ7 ዘርፎች ላይ ያተኩራል። ህብረቱ ከበጀት ድጋፍ በተጨማሪ ባለፈው ሰኞ በአዲስ አበባ የ549 ሚሊዮን ዩሮ መርሃ ግብሮች ይፋ አድርጓል። የህብረቱ የዓለም አቀፍ አጋርነት ኮሚሽነር ጆሴፍ ሲኪላ በተለይ የኤሌክትሪክና የኢንተርኔት ተደራሽነትን ለማስፋፋት ያቀዱት መርሃ ግብሮች ከፍ ያለ ለውጥ እንደሚያመጡ እምነት አላቸው። 2/3 of Ethiopia's population are under 30. 2/3 የኢትዮጵያ ህዝብ ዕድሜው ከ30 ዓመት በታች ነው። አብዛኞቹ የኤሌክትሪክ አቅርቦት 40 በመቶ ገደማ ብቻ በሆነበት ገጠራማ አካባቢ ይኖራሉ። ወደ 100 ሚሊዮን ገደማ ኢትዮጵያውያን ከኢንተርኔት ጋር የተገናኙ አይደሉም። ያለ አስተማማኝ የኤሌክትሪክ አቅርቦት አንድ ክሊኒክ ተገቢውን የጤና ክብካቤ ማቅረብ አይችልም። ያለ ኢንተርኔት ግንኙነት አንድ ወጣት ነጋዴ ከመንደሩ ራቅ ያለ ገበያ መድረስ አይችልም። የእኛ የራይዝ መርሃ ግብር ይህን ክፍተት ይደፍናል። በ260 ሚሊዮን ዩሮ የአውሮፓ ኢንቨስትመንት የኢትዮጵያን የኤሌክትሪክ ማስፋፊያ እናዘምናለን። 2500 ኪሎ ሜትር የፋይበር ኦፕቲክ ኬብል ይዘረጋል። በትግራይ የሚገኘው የአሾጎዳ የንፋስ ኃይል ማመንጫ ተመልሶ ይጠገናል። በውጤቱም 4 ሚሊዮን ሰዎች የኤሌክትሪክ አቅርቦት ያገኛሉ። 16 ጊጋዋት ሰዓት ኢነርጂ በዓመት ይቆጠባል። የኃይል መቆራረጥ በግማሽ ይቀንሳል። ኮሚሽነር ጆሴፍ ሲኪላ የጠቀሱት ጽኑና አካታች ዘላቂ የኢኮኖሚ ልማት መርሃ ግብር ይፋ ከተደረጉት ማዕቀፎች ከፍተኛ ገንዘብ የተመደበለት ነው። ኢትዮጵያና የአውሮፓ ህብረት መረጃን በከፍተኛ ፍጥነትና በጥራት ለማስተላለፍ የሚያስችል የፋይበር ኦፕቲክ ለመዘርጋት፣ የወጣቶች የክህሎት ስልጠና ለመስጠትና ለቴክኖሎጂ ፈጠራዎች አመቺ ከባቢ ለመፍጠር ለሚደረጉ የመልካም አስተዳደር ማሻሻያዎች የ150 ሚሊዮን ዩሮ የድጋፍ ስምምነት ተፈራርመዋል። ለዲጂታል ኢኮኖሚ የተመደበው ይህ ገንዘብ በእጥፍ ሊጨምር እንደሚችል የህብረቱ መግለጫ ይጠቁማል። የአውሮፓ ኢንቨስትመንት ባንክ የግብርና የንግድ ስራዎችን ለመደገፍና በገጠራማ አካባቢዎች አነስተኛ ብድሮች ለማቅረብ 2 የ130 ሚሊዮን ዩሮ ስምምነቶችን ተፈራርሟል። የመጀመሪያው የ20 ሚሊዮን ዩሮ ስምምነት
ከዘመን ባንክ ጋር የተፈጸመ ሲሆን ለምግብ አቀነባባሪዎችና ባለ አነስተኛ ማሳ ገበሬዎች ዝቅተኛ ወለድ የሚከፈልባቸው ብድሮች ለማቅረብ ያለመ ነው። ቀሪውን 110 ሚሊዮን ዩሮ ከአውሮፓ ኢንቨስትመንት ባንክ የሚበደረው የኢትዮጵያ መንግስት ነው። ይህ ገንዘብ በገጠራማ የሀገሪቱ አካባቢዎች ለሚኖሩ ቤተሰቦች፣ ለሴቶችና አነስተኛ ድርጅቶች ብድር ለማቅረብ ተመድቧል። የብድር ስምምነቱን የሚኒስትሮች ምክር ቤት ለሀገር በቀል የኢኮኖሚ ማሻሻያ ኢትዮጵያ ከፈረንሳይ የልማት ኤጀንሲ 80 ሚሊዮን ዩሮ ከምትበደርበት ሌላ ስምምነት ጋር ዛሬ ረቡዕ አጽድቋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።